በአሜሪካና በኢራን መካከል ሲካሄድ የነበረው መጠን ሰፊ የጋራ የአየር ላይ ጥቃት ለቀናት ከቀጠለ በኋላ ዛሬ ላይ ጋብ ያለ ቢመስልም እየወጡ ያሉ መረጃዎች ግን ተቃራኒውን የሚያሳዩ ናቸው። አሁንም በተለያዩ የኢራን አካባቢዎች ላይ ጥቃት ስለመፈጸማቸው የሚያሳዩ መረጃዎች እየወጡ ነው ያሉት። አሜሪካ እነዚህን ጥቃቶች እንዳልፈጸመች እየገለጸች ትገኛለች። ኢራን በበኩሏ ጥቃት ተፈጽሟል፣ ግን እከሌን የፈጸመው ብላ በስም ለመጥራት አልወደደችም። ለምን የሚለው ጉዳይ እንግዲህ በርካቶች ጥያቄ እያነሱበት ይገኛሉ። አሁን ግን አንድ ጉዳይ ማንሳትን ወደድን። እስራኤል በዚህ ጦርነት ላይ ዳግም ለመሳተፍ የአሜሪካን ይሁንታ እየጠበቀች ስለመሆኗ የሚያሳዩ መረጃዎች እየወጡ ነው ያሉት። ዛሬ በእነዚህ ጉዳዮች ዙሪያ ቆይታ እናደርጋለን። የኢስላማባዱ ኤምኦዩ አከተመለት፣ በኔ በኩል በቃ አብቅቶለታል ያሉት ትራምፕ በቀጣይ በኢራን ላይ ረዘም ላለ ጊዜ ወይም ቀናት ሊፈጅ የሚችልን ወታደራዊ ዘመቻን ለማካሄድ የሚያስችላቸውን እቅድ እያወጡ ነው የሚል ዘገባን አክሲዮስ ባስነበበ ማግስት የተለያዩ መረጃዎች እየወጡ ናቸው ያሉት። በአንድ በኩል ጦርነቱ ጋብ ብሏል ዳግም ይላሉ፣ በአንድ በኩል ደግሞ ጦርነቱ ተፋፍሞ ቀጥሏል፣ እስራኤል እንደውም የአሜሪካን ይሁንታ እየጠበቀች ነው እንጂ ጦርነቱን ልትቀላቀል ፍላጎት አሳይታለች የሚሉ መረጃዎችን እየወጡ ነው ያሉት። ስለዚህ እነዚህን ሁሉ ነገሮች እያነሳን አብረን ቆይታ እናደርጋለን። እናንተም አብራችሁን በመቆየት እንድትከታተሉን ጋብዛችኋለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ሀሳብ አስተያየታችሁን ስታስቀምጡልን ግን አሁን የኢስላማባዱ ኤምኦዩ እንደፈረሰ ነው የሚያሳዩ መረጃዎች እየተመለከትን የምንገኘው። ትራምፕም ፈርሷል ብለው እንደሚያምኑ አንስተዋል። ኢራን ደግሞ አያቶላ ኻሜኔን በቀበረች ማግስት ሪቬንጅ ያስፈልገናል የሚልን አቋም የያዙ ሃርድ ላይነሮች እየተበራከቱ እንደመጡና በርካታ በአያቶላ ኻሜኔ የቀብር ስነ ስርዓቶች የነበሩ ተሳታፊዎችም የበላይ መሪያቸውን ደም በቀል እንደሚፈልጉ ሲጠይቁ ነበር። ቀጣይ ሂደቶች ምንም ይሆኑ ይመስሏቸዋል? የአሜሪካና የኢራን ጉዳይ በዚሁ የሚገታ ወይስ ወደ ዳግም የጦርነት አዙሪት የሚገቡ ይመስሏቸዋል የሚለውን ነጥብ እናንተ ኮሜንት ላይ አስቀምጡልን። ከአጭር መሸጋገሪያ በኋላ ስንመለስ ግን ዝርዝር ጉዳዮችን እያነሳን ቆይታ እናደርጋለን። በድጋሚ አብራችሁን ቆዩ። በመካከለኛው ምስራቅ ለብዙ 10 ዓመታት የዘለቀውና የቀጠናውን የፖለቲካና ወታደራዊ ሚዛን ሲያናጋ የቆየው ታሪካዊ ቀውስ አሁን ላይ መፍትሄ ከማግኘት ይልቅ ማንም ሊገምተው ወደማይችል እጅግ አደገኛና ፍጹም ወደማይታወቅ አዲስ ምዕራፍ ተሸጋግሯል። በአሁኑ ሰዓት በአሜሪካና በኢራን መካከል ሲካሄድ የነበረው መጠነ ሰፊ የጋራ የአየር ላይ ድብደባና የሚሳኤል ልውውጥ ለጊዜው የቆመ ቢመስልም ይህ ጊዜያዊ ጸጥታ ግን ፍጹም ሰላምን የሚያበስር ሳይሆን ከታላቅ ማዕበል በፊት የሚታይ ጊዜያዊ የተኩስ አቁም መሆኑን መሬት ላይ ያሉ እውነታዎች በግልጽ ያስመለክቱናል። ጉዳዩ ፍጻሜ ሳያገኝና ስር የሰደዱት አለመግባባቶች ሳይቋጩ በቆሙበት በዚህ እጅግ ወሳኝ ወቅት ደግሞ የእስራኤል መንግስት በኢራን ላይ በሚሰነዘረው ወታደራዊ እርምጃ ላይ በቀጥታ ለመሳተፍና የጦርነቱ ግንባር ቀደም ተዋናይ ለመሆን ሙሉ ዝግጁነት እንዳለው በይፋና በማንኛውም መመዘኛ ጥርጣሬ በማያቀርብ መልኩ ግልጽ አድርጓል። የእስራኤል ጠንካራ አቋም የመነጨው ደግሞ አሜሪካና ኢራን ጥቃቱን በማቆማቸው በቀጠናው ላይ የተፈጠረውን የስትራቴጂ ክፍተት ለመሙላት ከመፈለግ እንዲሁም በቴህራን በኩል የሚመጣውን ማንኛውም አይነት የደህንነት ስጋት አስቀድሞ ለመቀልበስ ካለው ጽኑ ፍላጎት ነው ተብሏል። የሀገሪቱ ከፍተኛ የጦር መኮንኖች፣ የስለላ ድርጅት መሪዎችና የፖለቲካ ባለስልጣናት ይህንን ወታደራዊ ውሳኔ በአንድ ድምጽ የደገፉት ቢሆንም ቀጥተኛ ጥቃቱን በይፋ ከመጀመራቸው በፊት ግን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚሰጠውን አረንጓዴ መብራት ወይንም የመጨረሻውን ዲፕሎማሲያዊ ይሁንታ በከፍተኛ ትዕግስትና ስልታዊ ጥንቃቄም እየጠበቁ ይገኛሉ ተብሏል። እስራኤል የዋሽንግተንን ፍቃድ የምትፈልገው ወታደራዊ አቅም ስለሌላት ሳይሆን ከኢራን ጋር የሚደረገውን ግጭት ወደ ሙሉ ቀጠናዊ ጦርነት በሚቀየርበት ጊዜ ከአሜሪካ የሚሰጠውን የሎጂስቲክስ የስለላና የፖለቲካ ድጋፍ አስተማማኝ እንዲሆን ለማድረግ በማሰብም ነው ተብሏል። እንዳለ ግን በኢየሩሳሌም የሚገኙ የደህንነት ምንጮችና ከፍተኛ ወታደራዊ ተንታኞች እንደሚያመለክቱት በአሜሪካና በኢራን መካከል የነበረው ቀጥተኛ ግጭት ለጊዜው ጋብ በማለቱ እስራኤልን የበለጠ ስጋት ውስጥ ጥለዋታል ብለዋል። ምክንያቱም ኢራን ከአሜሪካ ጥቃት ካረፈች በኋላ አቅሟን አሰባስባ በተላላኪ ኃይሎቿ በኩል በእስራኤል ላይ ያነጣጠረ ስልታዊ ጥቃት ልትሰነዝር ትችላለች የሚል ስጋትም በቴል አቪቭ የጦር ካቢኔ ውስጥ በስፋት እየተንጸባረቀ ይገኛል። እስራኤል ሁኔታውን በየደቂቃው በደህንነትና በሳተላይቶች በምድር የስለላ መረቦች አማካኝነት በቅርበት የተከታተለች ሲሆን ማንኛውም አይነት አስገዳጅ ሁኔታ ከተፈጠረም የትራምፕን ይሁንታ ሳትጠብቅ እንኳን ራሷን ለመከላከል ስትል ብቻዋን ወደ ጦርነቱ ለመግባት የሚያስችላት ልዩ ወታደራዊ ዝግጁነት እቅድን አውጥታ እየተንቀሳቀሰች መሆኑን ከውስጥ አዋቂዎች የሚወጡ መረጃዎች ያረጋግጣሉ። በዚህም የተነሳ ታዲያ መላው የሀገሪቱ የጦር ኃይል፣ የአየር መከላከያ ስርዓቶችና የረዥም ርቀት የሚሳኤል እዞች በማንኛውም ሰዓት ለሚሰጥ የትዕዛዝ ጥሪ በተጠንቀቅ ላይ እንዲቆሙ ተደርጓል። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የሁለት ምሽቶች ተከታታይና እጅግ አውዳሚ ወታደራዊ እርምጃዎችን ከወሰደ በኋላ በአሁኑ ሰዓት ጥቃቱን በድንገት ያቆመ ቢሆንም ይህንን ጊዜያዊ እረፍት ግን ቀጠናው
ቀጠናዊውን የኃይል ሚዛንና ስልታዊ ስሌቶች በእጅጉ እንዲናጉ የሚያደርግ ነው። ፕሬዚዳንት ትራምፕ ከቴህራን ጋር ለዓመታት ሲያወዛግብ የነበረውና ውጥረቱን ለማርገብ ተብሎ ተይዞ የነበረውን የጋራ የመግባቢያ ስምምነት ወይም ማዕቀብ ሙሉ በሙሉ ማክተሙንና ሰነዱ ዋጋ ማጣቱን በይፋ ካወጁ ማግስት የአሜሪካ ጦር በኢራን ወታደራዊ ይዘቶችና ስልታዊ ማዕከላት ላይ ያነጣጠረ ጠንካራ ጥቃትን ሰንዝሯል። ይሁን እንጂ እነዚህ ከፍተኛ ድብደቦች ከተፈጸሙ በኋላ በአሜሪካና በኢራን መካከል ያለው ወታደራዊ ግንባር በአሁኑ ወቅት የጦር መሳሪያዎች ዝምታ የሰፈነበት መድረክ ነው የሆነው። የአሜሪካ ጥቃት በድንገት መቆም ግን ቀውሱን ወደ ማብቂያው የወሰደው ሳይሆን ይልቁንም ጉዳዩ ገና ስላልተቋጨና ዋና ዋናዎቹ የውጥረት መንስኤዎች ሳይፈቱ በመቆየታቸው ምክንያት በቀጠናው ላይ የባሰ የደህንነት ስጋትና ከፍተኛ አለመረጋጋት እንዲነግስ አድርጓል። በዚህም መሬት ላይ ያለው ወታደራዊ ፍጥጫ ባልተቋጨበትና የአሜሪካና የኢራን ግንኙነት እጅግ አስፈሪ ደረጃ ላይ በደረሰበት ወቅት እስራኤል በዚህ ጥቃት ላይ በይፋ ዋሽንግተን አጋር ሆና እንድትሳተፍና የጦርነቱ አካል እንድትሆን የፕሬዚዳንት ትራምፕን ፍቃድ ለምን አስፈለገ የሚለው ስልታዊ ጥያቄ የዓለም አቀፍ ዲፕሎማቶችና የፖለቲካ ተንታኞች ዋነኛ መወያያ አጀንዳ ሆኖ ቀጥሏል። ዋሽንግተን እስራኤልን በቀጥታ ወደዚህ ፍልሚያ በአጋርነት ከማስገባት ይልቅ ወታደራዊ እርምጃውን ራሷ ብቻዋን መውሰዱን የመረጠችው ግጭቱ በአጭር ተቋጭቶ እንዲቀር ከቁጥጥር ውጭ እንዳይወጣና ሌሎች የባህረ ሰላጤው አረብ ሀገራት ወይም የቀጠናው ታጣቂ ኃይሎች ወደ ጦርነቱ እንዳይገቡ ለመከላከል በማሰብ እንደሆነ ይነገራል። ይሁን እንጂ እስራኤል በበኩሏ የአሜሪካና ኢራን ጥቃት ለጊዜው መቆሙ ቴህራን ራሷ እንድታደራጅና በእስራኤል ላይ ያነጣጠረ ስውር ጥቃት እንድትሰነዝር እድል ይሰጣታል ብላም በጽኑ ታምናለች። በዚህ ምክንያት የእስራኤል መንግስት ጥቃቱን ለመቀላቀልና ወታደራዊ እርምጃ ለመውሰድ የፕሬዚዳንት ትራምፕ ይሁንታ በአስቸኳይ ለማግኘት ዲፕሎማሲያዊና ፖለቲካዊ ግፊቱን በዋሽንግተን ላይ በከፍተኛ ደረጃ አጠናክሮ በመቀጠል ላይ ይገኛል። እስራኤል የደህንነት ካቢኔና በኢየሩሳሌም ከፍተኛ የስልጣን እርከኖች ጀርባ የሚካሄዱት ሚስጥራዊ ውይይቶች ደግሞ ብለንት የሆኑ ውሳኔዎችና የሀገሪቱን አቋሞችን ፍንጭ የሚሰጡ ሆኖም ተገኝተዋል። በጉዳዩ ላይ በቀጥታ የሚሳተፉና ስማቸው እንዳይጠቀስ የፈለጉ የእስራኤል ከፍተኛ የደህንነት ባለስልጣናት እንደሚገልጹት ከሆነም በአሁኑ ሰዓት በአሜሪካና በኢራን መካከል ያለው ቀጥተኛ የተኩስ ልውውጥ ለጊዜው ጋብ ቢልም እስራኤል ግን በስትራቴጂካዊ ረገድ እጅግ አስገዳጅ ሁኔታ ውስጥ ለምትገኝ በኢራን ላይ የትኛውንም አይነት ወታደራዊ እርምጃ ለመውሰድ ዳግሞ ወደ ኋላ ለማለት ስሜት በፍጹም የላትም ብሏል። ይህ የመንግስትና የወታደራዊ ምንጮች ነጥብም ጉዳዩን ይበልጥ ሲያብራሩ እስራኤላውያን በየቀኑ የስራ ሰዓታቸውን አቋርጠው ወደ ቦምብ መጠለያዎች የሚገቡበትና ሚሳኤሎችን በመፍራት የሚኖሩበትን ያንን አስቸጋሪና አድካሚ ጊዜን ለመድገም ፍላጎት ባይኖራቸውም በኢራን ውስጥ እየታየ ያለው አደገኛ ስልታዊ ለውጥ፣ የጦር መሳሪያ ዝግጅትና የደህንነት ስጋት ግን ዝም ብሎ መመልከት በፍጹም የማይታሰብ መሆኑን አጽንኦት ሰጥተውበታል። ይህ ይፋዊ ያልሆነ መግለጫ በግልጽ እንደሚያሳየው ደግሞ የእስራኤል መንግስት አሁን ያለውን አንጻራዊ ጸጥታ እንደ ዘላቂ ሰላም ሳይሆን የጠላት ኃይል ራሱን የሚያደራጅበት ጊዜያዊ ስልት አድርጎ የሚመለከተው ስለመሆኑ ነው የሚነሳው። ሀገሪቱ የረጅም ጊዜ ህልውናዋንና ደህንነቷን ለማስጠበቅ ስትል ብቻዋንም ቢሆን ማንኛውም አይነት ከባድ ዋጋ ለመክፈል ሙሉ በሙሉ ዝግጁ መሆኗን ለቅርብ አጋሮቿ አስታውቃለች። ይህ ዝግጁነት የሚያመጣውን ወታደራዊ ጫና፣ የኢኮኖሚ መናጋትም ሆነ ዓለም አቀፋዊ የዲፕሎማሲ ተጽዕኖዎችን የመቋቋም አቅምን ያካተተ እንደሆነም ተገልጿል። በኢየሩሳሌም በኩል እየተሰማ ያለው ይህ ቁርጠኝነት የሚያሳየው ደግሞ ምንም እንኳን አሜሪካ ጉዳዩን በጊዜያዊ ድርድር ወይም ጥቃትን በማቆም ለማለፍ ብትፈልግም እስራኤል ግን ጉዳዩ ስላልተቋጭና የቴህራን ስጋት ሙሉ በሙሉ ስላልተወገደም የራሷን እርምጃ ለመውሰድ ሰዓት እየቆጠረች መሆኑን ነው የሚያሳየው። ከዚህ ባሻገር በመካከለኛው ምስራቅ ሰማይ ላይ የተንጠለጠለው የጦርነት ደመና ባልተበተነበትና በአሜሪካና በኢራን መካከል ያለውን ፍጥጫ መቋጫ ባላገኘበት በዚያ አስቸጋሪ ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሀገሪቱ መከላከያ ሰራዊት ጠቅላይ አዛዥ ሌተናል ጀነራል ኤል ዛሚር የእስራኤል ጦር ወደ ሙሉ ወታደራዊ ግጭት ለመመለስ ያለውን ዝግጁነት በተከታታይና በማያሻማ መልኩ አረጋግጠዋል። ምንም እንኳን በአሁኑ ሰዓት በአሜሪካና በኢራን መካከል ይደረጉ የነበሩት የሁለት ምሽቶች ድብደባዎች ጋብ ያሉ ቢመስሉም ይህ ጊዜያዊ ጸጥታ በእስራኤል መከላከያ ሰራዊት ዘንድ እንደ መረጋጋት ሳይሆን ኃይልን መልሶ ለማደራጀት የሚጠቅም ስልታዊ እረፍት ተደርጎም ነው የተወሰደው። ጠቅላይ ሚኒስትሩና የጦር አዛዦቻቸው በየደረጃው ከሚገኙ ወታደራዊ እዝ መሪዎች ጋር አስቸኳይ ስብሰቦችን በማድረግ ላይ ሲሆኑ መላው የእስራኤል ምድር የባህርና የአየር ኃይልም በማንኛውም ቅጽበት ሊሰጥ ለሚችል የጥቃት ትዕዛዝ ፍጹም ዝግጁ ሆኖ እንዲጠብቅም የመጨረሻ መመሪያን አስተላልፈዋል። ለዚህ ወታደራዊ ቁርጠኝነት ማሳያ የሚሆነው ደግሞ በቅርቡ በተካሄደውና እጅግ ከፍተኛ ትኩረትን በሳበው የእስራኤል አየር ኃይል ፓይሎቶች የምረቃ ስነ ስርዓት ላይ የተሰሙት ጠንካራ መግለጫዎች ሆነዋል። በዚህ ደማቅ ወታደራዊ መድረክ ላይ ንግግር ያደረጉት የእስራኤል መከላከያ ሚኒስትር እስራኤል ካዝ እስራኤል በቀጠናው ሰማይ ላይ ያላትን ፍጹምና የማይደፈር የአየር ላይ የበላይነት በድጋሚ ለማረጋገጥ ሙሉ በሙሉ ዝግጁ መሆኗን በይፋ ተናግረዋል። ሚኒስትሩ አክለውም የሀገሪቱ ዘመናዊ የጦር አይሮፕላኖችና የረዥም ርቀት ሚሳይሎች የትኛውንም ጠላት ለመምታት ይበልጥ የተሳሉ መሆናቸውን በመግለጽ በአሁኑ ወቅት የሰፈነው ጊዜያዊ የተኩስ ማቆም እስራኤልን ከመስመር እንደማያስወጣትና የደህንነት ስጋቶች እስካልተወገዱ ድረስም የጦርነቱ ነጋሪት አሁንም እየተጎሰመ መሆኑን አስገንዝበዋል። ይህ በእስራኤል ከፍተኛ ባለስልጣናት በኩል የተሰነዘረው የአየር ኃይል ዝግጁነት መልእክትም በቀጥታ በቴህራን ለሚገኘው የእስላማዊቷ ሪፐብሊክ የጦር ካቢኔ የተላከ ግልጽና ከባድ
ማስጠንቀቂያ ተደርጎ ተወስዷል። እስራኤል ይህንን አቋሟን ይፋ ያደረገችውም ከአሜሪካ ጋር በትብብር በጋራም ሆነ በዋሽንግተን ፍቃድ ሳይሰጥ በተናጠል በኢራን ላይ የተኛውንም አይነት ስልታዊና ስስ የሆኑ የኒውክለርም ሆነ የወታደራዊ ማዕከላትን መምታት የምትችልበትን ፍጹም ወታደራዊ ብቃት፣ ስልጠናና ቴክኖሎጂ እንዳላት ለዓለም ለማሳየትም ነው። የእስራኤል ደህንነት እቅድ አውጪዎች እንደሚሉትም አሜሪካ ጥቃቱን አቁማ ዲፕሎማሲያዊ መንገዶችን ብትፈልግ እንኳን እስራኤል ግን የራሷን ሕልውና አሳልፋ ላለመስጠት ስትል ብቻዋን እርምጃ ከመውሰድ ወደ ኋላ እንደማትልም ነው እየገለጹ የሚገኙት። ይህ የጦርነት ዝግጅት መሬት ላይ ካለው እውነታ ጋር በቀጥታ የተያዘም ሲሆን እስራኤል ጉዳዩ ስላልተቋጨ በሚቀጥሉት ቀናት ለሚፈጠሩ ማናቸውም ክስተቶች ራሷን እያዘጋጀች መሆኑን ያሳያል። የሀገሪቱ የደህንነት ተንታኞች እንደሚገልጹት ደግሞ የእስራኤል አየር ኃይል ወደ ኢራን የአየር ክልል ዘልቆ በመግባት ጥቃት ለመፈጸም የሚያስችሉትን የተለያዩ ወታደራዊ ልምምዶችና የስለላ መረጃዎችን የማሰባሰብ ስራ አሁንም ድረስ አላቆመም ብሏል። የሚያሳየው ደግሞ በአሜሪካና በኢራን መካከል ያለው ቀጥተኛ ውጊያ ቢቆምም እንኳን እስራኤል ግን ጦርነቱን ለመቀላቀልና በቀጠናው ላይ አዲስ ወታደራዊ እውነታን ለመፍጠር የትራምፕን ይሁንታ በመጠባበቅ ላይ መሆኗን ጉዳዩ ገና ፍጻሜ ያላገኘም ታላቅ ቀውስ መሆኑን ነው የሚያስረዳን። ይህንን ብለን ግን የኢራንን የአጸፋ እርምጃና የዮርዳኖስን ሚናን መመልከት ግድ ይለናል። የአሜሪካ ጦር በኢራን ላይ በሰነዘረው መጠነ ሰፊ ጥቃት በተለይም በቡሸር የኒውክለር ጣቢያ አቅራቢያ የሚገኙ ወታደራዊ ይዞታዎችን መምታቱን ተከትሎ የኢራኑ አገዛዝ በፍጥነት ወደ ከፋ የአጸፋ እርምጃ መሸጋገሩ ይታወሳል። ምንም እንኳን አሁን ላይ የአሜሪካ ጥቃቶች ለጊዜው ጋብ ያሉ ቢመስሉም ኢራን ግን በወሰደቻቸው የኃይል እርምጃዎች ሳቢያ የተቀሰቀሰው ቀውስ አሁንም በቀጠናው ሀገራት ላይ ትልቅ ጥላን ማጥላቱ ቀጥሏል። የእስላማዊቷ ሪፐብሊክ ጦር ከአሜሪካ ጥቃት ማግስት ወደ ጎረቤት ሀገር ዮርዳኖስ አቅጣጫ ስር የሚሆኑ እጅግ ዘመናዊ አደገኛ የባሊስቲክ ሚሳኤል ጥቃቶችን የሰነዘረ ሲሆን ይህም በዮርዳኖስ ሰማይ ላይ ታይቶ የማይታወቅና እጅግ አስፈሪ የሆነን የአየር ላይ መከላከያ ትንቅንቅ እንዲፈጠር ምክንያት ሆኗል። ይህም የኢራን የሚሳኤል ናዳ በዮርዳኖስ የአየር ክልል ላይ ሲከሰት የሀገሪቱ መከላከያ ስርዓት ሚሳኤሎችን በአየር ላይ ለማክሸፍ ከፍተኛ ጥረት ያደረገ ቢሆንም ሂደቱ ግን መላውን ቀጠና ከፍተኛ ምስቅልቅል ውስጥ የከተተ ነበር። በሚሳኤል ፍንዳታው ሳቢያ የዮርዳኖስ ሰማይ በደማቅ እሳትና በጭስ የተሸፈነ ሲሆን እነዚህ አደገኛ ሚሳኤሎች በዮርዳኖስና በዮርዳኖስ ወንዝ ሸለቆ አቅራቢያ ሲመቱና ሲከሰከሱ የሚያሳዩ በርካታ ተንቀሳቃሽ ምስሎችና ፎቶግራፎችም በማህበራዊ ትስስር ገጾች ላይ በስፋት ተሰራጭተው የዓለምን ትኩረት ስበዋል። ይህ ክስተት በአሁኑ ሰዓት ጥቃቶቹ ቢቆሙም እንኳን የቀጠናው ሀገራት ምን ያህል የከፋ አደጋ ተጋላጭ መሆናቸውና የደህንነት ዋስትናቸው አስተማማኝ እንዳልሆነም በግልጽ የሚያሳይ ነው የተወሰደው። ይህ የኢራን ግልጽ እርምጃ የሚያሳየው ደግሞ ይህ ጦርነት በአሜሪካና በኢራን መካከል ብቻ ተወስኖ የሚቀር ጉዳይ አለመሆኑና ጉዳዩ ገና መቋጫ ስላላገኘ መላውን መካከለኛው ምስራቅም ሆነ በቀጥታም ይሁን በተዘዋዋሪ ሊያሳትፍ የሚችል አደገኛ ስልታዊ አዝማሚያ እንደሆነ ነው የሚያሳየው። ኢራን ዮርዳኖስን ኢላማ ያደረገችው ደግሞ ሀገሪቱ ለአሜሪካና ለእስራኤል የጦር አይሮፕላኖች የአየር ክልሏን ክፍት አድርጋለች በሚል ጥርጣሬ እንደሆነ የፖለቲካ ተንታኞች ይናገራሉ። ይህ ደግሞ በጎረቤት ሀገራት መካከል ያለውን እምነት ሙሉ በሙሉ ያጠፋ ከመሆኑም በላይ ጥቃቱ በአሁኑ ሰዓት ቢቆምም በማንኛውም ቅጽበት ግጭቱ ሲቀሰቀስ ዮርዳኖስን ጨምሮ ሌሎች የአረብ ሀገራት ጦርነቱ ቀጥተኛ ሰለባ ሊያደርጋቸው እንደሚችል አመላካች ነጥብ ሆኖ ተነስቷል። በመሆኑም እስራኤል ይህንን የኢራን የአጸፋ እርምጃና የዮርዳኖስን የአየር ክልል መገደብ በከፍተኛ ስጋትና ጥንቃቄ የተመለከተችው ትገኛለች። በእስራኤል የጦር እቅድ አውጪዎች ዘንድ የኢራን ሚሳኤሎች ወደ ጎረቤት ሀገር መተኮሳቸው ቴህራን ያላትን የረጅም ርቀት የማጥቃት አቅም አሁንም እንዳልተዳከመ የሚያሳይ በመሆኑ በአሜሪካ ጥቃት መቆም ሳቢያ የተፈጠረውን ክፍተት ተጠቅማም እስራኤልን ለመምታት እንደማትመለስ ማረጋገጫ ተደርጎ ተወስዷል። ጉዳዩ ስላልተቋጨና የኢራን የሚሳኤል አቅም አሁንም ስጋት ሆኖ በመቀጠሉ ደግሞ እስራኤል የትራምፕን ይሁንታ አግኝታ የኢራንን የሚሳኤል ጣቢያዎች በይፋ ለመምታት ያላትን ፍላጎት ይበልጥ አጠናክራ እንድትገፋበትም የሚጠይቁ ድምጾች በርከትከት ብለዋል። በሌላ በኩል ከወራት በፊት በአሜሪካ ጦር በተሰነዘረ የመጀመሪያው ምዕራፍ ጥቃት የተገደሉት የኢራን የረጅም ጊዜ ከፍተኛ መንፈሳዊና ፖለቲካዊ መሪ የሆኑት አያቶላህ አሊ ኻሜኒ የቀብር ስነ ስርዓታቸው በማሻድ ከተማ ለቀናት በታላቅ ብሔራዊ ሀዘን ከተካሄደ በኋላ በመጨረሻ ተፈጽመዋል። ምንም እንኳን በአሁኑ ሰዓት በአሜሪካ በኢራንና በሌሎች ኃይሎች መካከል ያለው ወታደራዊ ድባብ ለጊዜው የቆመ ቢሆንም በዚህ እጅግ ግዙፍና በሚሊዮኖች የሚቆጠሩ ሰዎች በተገኙበት የቀብር ስነ ስርዓት ላይ ግን የሰላም ስሜት ሳይሆን ከፍተኛ ቁጣ፣ የጥልና የበቀል ስሜት በጉልህ እየታየ ይገኛል። የኢራን ህዝብና ወታደራዊ መሪዎች መሪያቸውን ወደ መቃብር በሸኙበት በዚያን ወቅት በፕሬዝዳንት ዶናልድ ትራምፕና በአጋሮቻቸው ላይ ያነጣጠሩ እጅግ አስፈሪ የሞት ዛቻዎችን በይፋና በአደባባይ ሰንዝረዋል። በቀብር ስነ ስርዓቱ ላይ የታደሙት ሰልፈኞች የትራምፕን ምስል የያዙና በትራምፕ ደም እንምላለን እንገድለዋለን የሚሉ እጅግ ግዙፍ ባነሮችና መፈክሮችን አንግበው ሲንቀሳቀሱም ተስተውለዋል። የኢራን አብዮታዊ ዘብ ጦር ከፍተኛ መኮንኖችን በሰጡት መግለጫ መሪያቸው የተገደሉበትን ደም ለመመለስ አሜሪካና ዋነኛ አጋሯን እስራኤል በጽኑ እንደሚበቀሉና ይህ በቀል በአሁኑ ሰዓት ጥቃቱ በመቆሙ ምክንያት እንደማይቀርም አስታውቀዋል። ይህ በኢራን ህዝብ ሃይማኖታዊ መሪዎችና
ወታደራዊ ተቋማት ዘንድ እየታየ ያለው ከፍተኛ የብሔርተኝነትና የበቀል ስሜት ደግሞ በቀጠናው ዲፕሎማሲያዊ በሆነ መንገድ ሰላም ለማውረድ የሚደረገውን ማንኛውም አይነት ዓለም አቀፍ ጥረት ሙሉ በሙሉ የሚያከሽፍና ወደፊት ለሚመጣው የከፋ ጦርነትም መንገድ የሚጠርግ ሆኖ ተገኝቷል። ይህ በእንዲህ እንዳለ የኻሜኒ ተኪ የሆኑት አዲሱ መሪ እስካሁን ድረስ በይፋ አለመታየታቸውና ከእይታ ውጭ መሆናቸው በቴህራን የስልጣን ኮሪደር ውስጥ ያለውን ሚስጥራዊነትና ውስብስብነትንም ይበልጥ የሚያሳይ ጉዳይ ሆኖ እየተነሳ ነው የሚገኘው። ከዚህ ባሻገር የትራምፕ እስራኤል ለዋሽንግተን ያስተላለፈችው እጅግ ሚስጥራዊና ስስ የሆነው የደህንነት መረጃ በመካከለኛው ምስራቅ ያለውን አጠቃላይ ቀውስም ይበልጥ ውስብስብና ውጥረቱ በቀላሉ እንዳይበርድ ያደረገም አዲስ ክስተት ሆኗል። የእስራኤል የስለላ ድርጅት በኢራን ውስጥ ካሏቸው ስውር የመረጃ ምንጮች እንደደረሱበት አስተማማኝ መረጃ ከሆነ አሜሪካና ኢራን ጥቃቱን ባቆሙበትና አንጻራዊ ጸጥታ በሰፈነበት በዚህ ወቅትም ቢሆን የቴህራኑ አገዛዝ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ አዲስ እጅግ ሚስጥራዊና ከፍተኛ ጥንቃቄ የተሞላበት የግድያ ሴራ ቀይሶ በመንቀሳቀስ ላይ እንደሚገኝ አስታውቀዋል። ይህ መረጃ የኻሜኒን መገደል ተከትሎ በኢራን ከፍተኛ አመራሮች ዘንድ የተወሰነውን የበቀል እቅድ በዝርዝር የሚያሳይ እንደሆነም ተገልጿል። የእጅግ አደገኛ መረጃ የእስራኤል መንግስት ለአሜሪካ የስለላ ድርጅትና ለሲአይኤ በአስቸኳይና በልዩ መልእክተኞች አማካኝነት እንዲደርስ ያደረገም ሲሆን ዋሽንግተን በትራምፕ ዙሪያና እርሳቸው በሚጓዙባቸው የአየር ላይና የምድር መስመሮች ላይ ያለውን ጥበቃ ወደ ላቀ ደረጃ እንዲጠናከርም አድርገዋል። የዚህ ሴራ ይፋ መሆን በነጩ ቤተ መንግስትና በትራምፕ የቅርብ አማካሪዎች ዘንድ በኢራን ላይ ያለውን የቆየ ጥላቻና ቁጣም በከፍተኛ ደረጃ የተቀሰቀሰ ሲሆን አሜሪካ በአሁኑ ሰዓት ጥቃቱን ብታቆም በውስጥ በኩል ግን ከኢራን ጋር ያላትን ግንኙነት ፍጹም ወደማይመለስበት የጠላትነት ደረጃ ላይ መድረሱን የሚያሳይ ነጥቦች እየተነሱ ይገኛሉ። ይህ ክስተት የዲፕሎማሲ መንገዶች ሙሉ በሙሉ የዘጋ እንዲሁም የጦርነት ስጋቱን ያናረ ጉዳይም ሆኗል። ፖለቲካና ወታደራዊ ተንታኞች እንደሚሉት ደግሞ ይህ በፕሬዚዳንት ትራምፕ ላይ የተሸረበው አዲስ የግድያ ሴራ ይፋ መሆኑ አሜሪካ ወታደራዊ እርምጃዋን ዳግም እንድትቀሰቅስ የሚያስገድዳት ትልቅ ምክንያት ሊሆን እንደሚችል አንስተዋል። ትራምፕ በግላቸው ለደህንነታቸው የሚሰጡት ትኩረት ከፍተኛ በመሆኑና የኢራን ዛቻ እንደ ቀጥተኛ የሉዓላዊነት መደፈር ስለሚመለከቱት ይህ ሴራ ዋሽንግተን እስካሁን ድረስ ለማጽደቅ ፈቃደኛ ያልሆነችውን የእስራኤልን ቀጥተኛ የጦርነት ተሳትፎ እንድትቀበል ሊያደርጋት የሚችል ትልቅ ስልታዊ ምክንያት ሆኖ ሊያገለግል እንደሚችል እየተነሳ ይገኛል። እስራኤልም ይህንን አጋጣሚን በመጠቀም የትራምፕ አስተዳደር ፈቃዱ እንዲሰጣትና በጋራ የኢራን ስጋት ሙሉ ለሙሉ ለማጥፋት የሚደረገውን ግፊት እያፋጠነችበት ነው የምትገኘው። በመሆኑም አሜሪካና ኢራን ጥቃቱን አቁመዋል ቢባልም ከበስተጀርባ ያለው ይህ የግድያ ሴራና የስለላ ትንቅንቅ ግን ጉዳዩ ገና መቋጫ ያላገኘ መሆኑን በግልጽ የሚያመላክት ተደርጎ ተወስዷል። እስራኤል ጦርነቱን ለመቀላቀል ያላትን ዝግጁነት የምታሳየው መሬት ላይ ያለው ወታደራዊ ፍጥጫም ብቻ ሳይሆን ይህ በዓለም መሪዎች ላይ የተደቀነውን የስለላና የደህንነት አደጋም ጭምር በማመላከት በመሆኑ ነው። በሚቀጥሉት ቀናት ታዲያ ይህንን የግድያ ሴራ ተከትሎ ዋሽንግተን የምትወስደው ሚስጥራዊ እርምጃና በፕሬዚዳንት ትራምፕ የሚደረገው ጥበቃ መላውን የመካከለኛው ምስራቅ ወደ ከፋና ወደማይቀረው ታላቅ የዓለም አቀፍ ቀውስ ውስጥ ዳግም መግባቱ ያለመግባቱን የሚወስን ዋነኛ ጉዳይ ሆኖ ብቅ ብሏል። በመጨረሻ ግን ይህ በአሜሪካ በኢራንና በእስራኤል መካከል የተጠላለፈው አጠቃላይ ቀውስ መላውን የመካከለኛው ምስራቅ የወደፊት እጣ ፋንታ ወደማይታወቅና እጅግ አስፈሪ ወደሆነ አቅጣጫ እየመራው ይገኛል። ምንም እንኳን አሜሪካ ከቴህራን ጋር የነበረውን ወታደራዊና ዲፕሎማሲያዊ የመግባቢያ ስምምነት ሙሉ በሙሉ ማክተሙን ብታውጅም የአሜሪካ የውጭ ጉዳይ ሚኒስትር ግን አሁንም ቢሆን በቴክኒክ ደረጃ ንግግሮችና የጀርባ መስመር ግንኙነቶች ለመቀጠል ፍላጎት እንዳለው በመግለጽ ላይ ይገኛል። ነገር ግን በመሬት ላይ ያለውና በተግባር የሚታየው እውነታ እነዚህን የዲፕሎማሲ ተስፋዎች የሚያጨልምና የጦርነቱን ነጋሪት ይበልጥ የሚያጎላ ሆኖ ተገኝቷል። በአሁኑ ሰዓት አሜሪካና ኢራን ጥቃቱን ለጊዜው አቁመዋል ቢባልም እስራኤል ግን ጦርነቱን ለመቀላቀል ያላትን ወታደራዊ ዝግጁነት ፍጹም እንዳልቀዘቀዘ ነው መረጃዎች እያሳዩ ያሉት። የኢራን የበቀል እርምጃዎች፣ በዮርዳኖስ ሰማይ ላይ የታዩት የሚሳኤል ፍልሚያዎችና በአሜሪካ መሪዎች ላይ የተሰነዘሩት ይፋዊ የግድያ ዛቻዎች መላውን ቀጠና ወደ ቀደመው ሰላማዊ ሁኔታ ለመመለስ የማይቻልበት የውጥረት ጫፍ ላይ ማድረሰውታል። በአሁኑ ወቅት በቴል አቪቭና በዋሽንግተን መካከል የሚካሄዱት የዲፕሎማሲ ንግግሮች የሚያጠነጥኑት ደግሞ ሰላም በማውረድ ላይ ሳይሆን የትራምፕ አስተዳደር ለእስራኤል የሚሰጠውን የወታደራዊ ይሁንታ ወሰንና የጥቃቱን ስፋት በመወሰን ላይ ብቻ መሆኑ የዲፕሎማሲውን ሂደት ሙሉ በሙሉ የሚያዳክሙ ሊሆኑ ይችላሉ ተብሎ ተሰግቷል። በአጠቃላይ ግን ሁኔታው የሚያረጋግጥልን የመካከለኛው ምስራቅ ጉዳይ ገና ፍጻሜ ያላገኘና ዋና ዋናዎቹ የፖለቲካና የደህንነት አለመግባባቶች ሳይቋጩ በመቆየታቸው ምክንያት በማንኛውም ሰዓት ታላቅ ፍንዳታ ሊከሰት እንደሚችል ነው አሁን በርካቶች እያስገነዘቡ ያሉት። ይህ ጊዜያዊ ጸጥታ ሁለቱም ወገኖች ለሚቀጥለውና ይበልጥ አውዳሚ ለሚሆነው የጦርነት ምዕራፍ ኃይላቸውን የሚያከማቹበት ወቅት በመሆኑ የቀጠናው ዕጣ ፈንታ አሁን በጦር መኮንኖች እጅ ላይ ወድቋል ወደሚል ድምዳሜ እየደረሱ ይገኛሉ። በዚህም የተነሳ የአሁኑ አንጻራዊ ሰላም የውሸት ሰላም እንጂ ዘላቂ መረጋጋትን ሊያመጣ የሚችል ባለመሆኑ የዓለም አቀፉ ማህበረሰብ ጉዳዩን በከፍተኛ ንቃትና ስጋት እየተመለከተው ይገኛል በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። አብራችሁን በመቆየት ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትቆዩልኝ በመመኘት የገበያ ሚዲያን ዩቲዩብ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን ብለን እዚህ ጋር እንሰናበታለን። ሰላም።